ምን ያርጋችሁ ሞት አለበት እኔ ማንንም ሳላምንም ከዚህ በኋላ ከሄደ ማንንም ሳላምንም አላምንም ምን ይመሰለ ቤት ውስጥ ነው የምትኖረው። እናትና አባታችን ተወልደን ካሳደጉን ቤት አስወጣችን። በጣም ብዙ ነገር ነው ያደረገች። እኔ ስለሷ ምንም ነገር የምጨርሰው ነገር የለኝ። ቤታችሁ የት ነው? ቤት እናስገባ። ተረጋጊ። እንደዚህ አይደለም። እንግዲህ ውድ ተመልካቾቻችን ዛሬ ወደ እህቶቻችን አካባቢ በደረሰኝ ጥቆማ መሰረት ሲሄድ የተፈጠረው ነገር በጣም የሚዘገንን ነገር ነበረ። በጣም አዝኛለሁ። እውነት ከልቤ በጣም አዝኛለሁ። ዛሬ በእውነት በጣም ትልቅ ነገር ነው ያደረግነው ብዬ አስባለሁ። ይህንን ጥቆማ ለሰጣችሁን ክብር ይገባችኋል። በእውነት ሰላም መጀመሪያ ለእናንተ ይሁን። በያላችሁበት ሰላማችሁ ይብዛ። ትንሽ ስሜታዊ ስለሆንኩኝ ነው። ምንድነው ማለት ምን ሆናችሁ ነው? ምን ተፈጥሮ ነው? በተደጋጋሚ እንደዚህ አይነት ነገር ለማድረግ ስትሞክሩ ለምን አተረፍከን? መጀመሪያ ለምን አተረፍከን? እኔ የምፈልገው ምንድነው ያተረፍከን? ምን ገጥሞ ለምን የምትለውጩ ነገር አለ? መኖር አልፈልግም። በቃኝ ጨንቶኛል። በቃኝ ይገባኛል። ምንድነው ማለት እናቴ ይወርሽ እባክሽ። ምን ሆና ነው? ሁለታችሁ አንተ እንዴት መጣ ቻልክ? ምንድነው እንደዚህ የሚያስለቅሳችሁ? ቆይ ምን ገጥሟችሁ ነው እንዴ? ማነው የጠቆመብኝ? ቆይ ማን ይነገራል? ልጆች ናችሁ እኮ ገና ልጆች ናችሁ እናንተ። እንዴት የምፈልገው በቃ አሁንም ቢሆን መኖር አልፈልግም መኖር በቃ መሞት አልፈልግም። ምንም ግራ ነው የገባኝ። እባክሽን ይኸውልሽ እባካችሁን እኛ ጋዜጠኞች ነን እና ጥቆማ ደርሶን ነው የመጣ ነው። ተረጋጉና ማለት ነው። እባካችሁ ተረጋጉና እናውራ እባካችሁን። እኔ መጣሁት የዩኒቨርሲቲ ጓደኞቻችሁ ጥቆማ ሰጥተው ነውና ማን የጠቆመው? የእናንተ ጓደኞች ናቸው። ለምን ተረጋጉ እባካችሁ። ካልተረጋጋን እኮ ሁሉ ነገር አይፈታም እኮ። ምን መሰላችሁ? ተረጋጉ። ምንድነው የምትፈልገው? እሺ ቶሎ ውጣልን ከዚህ ቤት በቃ። እኔ አሁንም ቢሆን የምፈልገው እባክሽ በተረጋጋ መንፈስ ነው ነገሮችን ማስኬድ የሚቻለው እንጂ እንደዚህ በችኮላ አይደለም። ይሄ አንድ ቀን ይቆጭሻል። አሁን ይሄ አይቆጨኝም በዚህ ወጥ ከመረመች አይቆጨኝም። ብዙ ሰዎች ካንቺ የበለጠ በጣም ብዙ ነገሮች የገጠማቸውን ሰዎች አውቃለሁ። ምን እንደገጠመሽ ባላቅም እንደዚህ አይነት ድብርት ውስጥ የገቡ ሰዎችን ከዚህ በፊት አውቃለሁ። ግን እነሱ አልፈው የተናገሩት ነገር ምን ሆኜ ነው ራሴን ለማጥፋት የሞከርኩት ሲሉ ሰምቻለሁ። ስለዚህ ምናልባት ያንቺ ነገር ብትነግሪኝ። ምንድነው የተፈጠረው? ማለት ለምንድነው እንደዛ? ሰልችቶናል ሁሉም ነገር። ለዛ ነው መኖር ያስጠልቶናል። ያለንበትን ነገር አንተ ስለላወቅኸው ነው። ይኸውልሽ እሱን እኮ ለመረዳት ብትነግሩኝ ብታወሩኝ መፍትሄ እኮ አይጠፋም። ማንንም እንደምንነግሪ ማን ለሰው መድኃኒቱ ሰው ነው ይባላል። እባካችሁን እሺ ግድ የለሽም እመኝኝና እኔ ማንንም ሳላምንም ከዚህ በኋላ ከሄደ ማንንም ሳላምንም እህትማማቾች ናችሁ እናንተ ሁለታችሁ? እሺ የሆነ ችግር እንዳለ ግልጽ ነው። በጣም ከመጠን በላይ ችግር ውስጥ እንዳላችሁ ግልጽ ነው። ግን እናውራና ለሁሉም ነገር መፍትሄ ያጣ። በቃ እባክሽ በፈጠረሽ ልለምንሽ፣ በቃ አታልቅሽና
ሁሉንም ነገር ግልጽልጽ አድርጋችሁ ንገሩኝ። እኔ መፍትሄ እሰጣችኋለሁ። ባካችሁ ማገዝ ባለብኝ ሁሉ አግዛችኋለሁ። ምን ልንገር አንተ ማን ስለሆንክ ነው የምትረዳ? እኔ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። ይህ ሁሉ ነገር የሚደርስባችሁ ለምን እንደሆነ የሆነ እህቴ ምናምን ስትይ ሰምቻለሁ። ምንድን ነው ያለውን ነገር እስኪ አስረጅኝ እባክሽን። አስረዱኝና የሆነ መፍትሄ እንፈልጋለን። በቃ ተሸጣችን ከዳችን። ከዚህ በኋላ በህይወት የምንኖርበት ምንም ተስፋ የለንም። ለምን እንኖራለን? ማናት የከዳቻችሁ? ታላቅ እህታችን። በቃ እስኪ ማልቀሱን ተውና አረጋጉት። ቆይ ይኸውላችሁ የከዳችሁን ሰው ላገኘው የምችለው ስለከዳችሁ ሰው በቂ መረጃ ሰጥኝ ነውና ተረጋጉ። በቃ እሺ እባክሽ በቃ አታልቅሽ። ካንቺ ማታልቅሽ። እሺ በሉ እሺ በሉ። ምንድነው? ማን የከዳችሁ? ምንድነው የተፈጠረው? እዚህ ቤት ውስጥ የምትኖሩት? ምንድነው የተፈጠረው? በቃ ማለት እኛ ተማሪዎች ነን። የግቢ ተማሪዎች እንደሆናችሁ አውቃለሁ። ግን ከሆነ ጊዜ በኋላ ጸባያችሁ እየተቀያየረ እንደሆነና ግቢም ለመጫር ማለት ጎበዝ ተማሪ እንደነበራችሁ ተነግሮኛል። ይሄንን ሁለታችሁ የምትደጋገፉ ተማሪዎች እንደሆናችሁ አውቃለሁ። መረጃ ሳጠያይቅ እንግዲህ ስለእናንተ የነገሩኝ ነገር በጣም ደስ የሚል ነገር ነውና የወደፊት ተስፋችሁ ጥሩ እንደነበረ ነግረውኛል። ከዛ ውጪ ግን የሰሞኑ ሁኔታችሁ ትንሽ አጠራጣሪ እንደሆነና ለመጫረስ ከመድረስ እየደረሳችሁ እንደሆነ ጓደኞቻችሁ ነገሩኝና አክቲቭ አይደላችሁም፣ ችግር ውስጥ እንደሆናችሁና እንዳግዛችሁ ነው እኔ መረጃ የደረሰኝና እባካችሁ የተፈጠረውን ነገር በደንብ ለመረዳት ነው ወደዚህ መጣሁት። በጣም የሚወዷችሁ ጓደኞቻችሁ ናቸው እናንተን የጠቆሙኝና ስለሚወዷችሁ እኮ ነው ለምን ጥቆማ ሰጡ? የገዛታችን ያለለችን ማን ይወደናል? ይገባኛል እኮ ግን መጀመሪያ ነገሮችን ሰከን ብሎ ማሰብ። እሺ አንድ ጥያቄ ልጠይቅሽ። አንቺ ራስሽን ብታጠፊ ነገሮች ይስተካከሉልሻል? በቃ ማየት አልፈልግም። ጊዜ ወደ ምድር ላይ አልፈልግም። መሞት ነው የምፈልገው። ገና እኮ ነሽ አንቺ እኮ ገና ብዙ ነገር ይጠበቅብሻል። ለምንድን ነው እንደዚህ አይነት አልፈልግም። በቃ በዚህ ህይወት መቀጠል አልችልም። አልፈልግም። እንደዚህ ሆኜ መኖር አልችልም። የገጠማችሁን ነገር በደንብ አስረዱኝ። ግድ የላችሁ። ቆይ ምንድን ነው ማለት እንደዚህ ተስፋ መቁረጥ የከተታችሁ ነገር ምንድን ነው? በታላቅታችን ምክንያት ነው ሁሉ። ምንድን ነው ያደረገቻችሁ? ምን ያላደረገችን ነገር አለ? ሁሉ ይኸውልሽ፣ ቆይ ማልቀሱን ትተሽ ማልቀሱን ተውታ። ይኸውላችሁ እኔ እንዴት ላግዛችሁ? እሺ ማልቀሱን ተውና አስረዱኝ። ካላስረዳችሁኝ ላውቅ አልችልም። አንተ ለምንድን ነው የምትረዳን? ምን ያደርግልሃል? ምን ትጠቀማለህ? እኛን ረድተህ እኔ ከዚህ ወዲያ ማንንም አላምንም። ለማንም ማለት ነው። ይኸውልሽ እናንተ ናችሁ የምትጠቀሙት እኔ እናንተን በማገዜ። ግድ የለሽም። ምናልባት አንድ ቀን ታመሰግኝ ይሆናል። እኛ ይኸውልሽ በተለያየ ቦታ ችግር የተፈጠረባቸውን ሴቶች፣ ህጻናት እንደነዚህ አይነት ሰዎችን የምናገዝ የምንረዳ፣ ለእነሱ ከለላ የምንቆም፣ ለህግ መረጃ አደራጅተን ከህግ ጋር አብረን የምንሰራ ሰዎች ነን። አስፈላጊ ከሆነ ደግሞ መታወቂያዎችም ላሳይሽ እችላለሁ። እኔ ህጋዊ ፍቃድ ያለኝ ሰው ነኝ። እዛ ጋር ያለው ካሜራማንም በቃ እኔ መኖር አልፈልግም አልኩህ አይደል? ታወን በቃ ታወን። ምናልባት እናንተን ለማገዝ የምችልበት አንዱ መንገድ ከእናንተ የምፈልገውን ነገር ሳገኝ ነው። ስለዚህ የሆናችሁትን ነገር የተፈጠረባችሁን ነገር እያንዳንዷን ነገር እንድታስረዱኝ እፈልጋለሁ። ለሁለታችሁም ለእንደዚህ አይነት አሁን እየሆናችሁ ላላችሁት ነገር እህታችሁን ተጠያቂ እያደረጋችሁ ነው። ምንድን ነው የተፈጠረው? ማለት ምንድነው እህታችሁን እንደዚህ አይነት ነገሮች እንድታደርጉ ያደረገችበት ምክንያት ምንድነው? እንዴት ብዬ ልንገርህ? ምን ያላደረገችን ነገር አለ? ከአንድ እናት ከአንድ አባት ተወልደን እኛ የምንኖረው እዚህ ቤት ነው። እሷ ግን ያለችው ምን የመሰለ ቤት ውስጥ ነው የምትኖረው። እናትና አባታችን ተወልደን ካሳደጉን ቤት አስወጣችን፣ እዚህ ቤት ወረወረች። በጣም ብዙ ነገር ነው ያደረገች። እኔ ስለሷ ምንም ነገር የምጨርሰው ነገር የለኝም። ስለዚህ እህታችን እየበደለች ነው የምትይኝ? አዎ እህታችን በድለናለች። እዚህ ዝቅ ብለን እንድንኖር አድርጋናለች። ትምህርታችን ቀጣይ ህይወት መኖር እንዳንመኝ አድርጋናለች። ራሴ
ፈልገው ለዛ ነው በቃ ከዚህ በኋላ መኖር አልፈልግም። ግን እኮ እጅና ሀገር አለሽ አንቺም መለወጥ እጅና ሀገር ቢኖረኝስ አይምሮዬስ የተደረሰብኝ ነገር ሲሆንኩትን ነገር እንዴት ማሰብ እችላለሁ? አይሆንም። የኔ ጥያቄ አሁን ለመኖር ይሄ አልኖርም። በቃ ምንም ነገር ምድር ላይ አላስታውስም። በቃ ሞቻለሁ። መሞት ነው የምፈልገው። ምንድነው እስኪ አንቺም ጋር ያለው ነገር ይሄ ነው? ተመሳሳይ ነው። ምን ነው ከየትኛው ነው የምጀምርልህ? ምን ነው የምነግርህ? እሺ ከምታስታውሽው ማለት እናንተ ላይ ካደረገችው እያንዳንዷን ነገር ግልጽ አድርጋ ሁሉንም ነገር አድርጋናለች። አንድም የቀረት ነገር የለም። ተረጋጊ። እኛ ይሄ ኑሮ ለኛ አይገባንም። እኛ እንደዚህ አይነት ኑሮ እኛ እናትና አባቶቻችን ነገር በደንብ አስረጅኝ። እናንተ ላይ ስላደረሰችው በደል ማለት ህግ ያለበት ሀገር ነው ያለ ነው። እናንተን ለማገዝ የእናንተ ቃል ያስፈልገኛል። ከእናንተ ግን ለመቆም ለእናንተ ድምፅ ለመሆን የእናንተ ቃል ስለሚያስፈልገኝ ማልቀሱን ተውትና ማስረዳት ያለባችሁን እያንዳንዷን ነገር አስረዱ። እናንተ ጠንከር ካላላችሁ አሁንም ቢሆን በደሉ ይቀጥላል። ግልጽ ነኝ? ምንድነው ማነው ስምሽ? መጀመሪያ እስኪ ይቅርታ ስማችሁን ሳልጠይቅ። ስሜ ህይወት ይባላል። ህይወት። እሺ ህይወት ይኸውልሽ ሁሉንም ነገር አስረጅኝ። ምንድነው እህታችሁ ምን ሆናል? ማለት ታላቃችሁ ነች? ታናሻችሁ ነች? ምንድነው የተፈጠረው? እናንተስ ላይ ለምንድን ነው ይሄን ያለ ጭቆና እያደረሰች ያለች? እንደነገራችሁኝ ከሆነ በጣም ነው በጣም እናንተ ላይ ጫና እንደምታደርስ ነው የነገራችሁኝ። እና ምንድነው? እኛ ታላቅ እህታችን ነች። አይዞሽ እሺ። እኛ እናት አባቶቻችን እያሉ በጥሩ ሁኔታ ነው ያደግነው። እንደፈለግን ሆነን ማለት ነው። የፈለግነውን ነገር ለብሰን በልተን ጠጥተን ምንም ሳይጎልብን ያደግነው። እናትና አባቶቻችን ከሞቱ በኋላ ግን በቃ እንደዚህ በቃ ጎዳና ልጆች አይነት ኑሮ ነው እየኖርን ያለነው። ሁሉም ነገር ንብረቱንም ያለውንም በጠቅላላ ድርጅቱንም ምኑንም እሷ ተቆጣጥራ ያዘችው። ከዛኛ ተማሪዎች ነን ወደ ካምፓስ ሄድን። እሷ መጀመሪያ እሷ ነበረች የምትከፍልልን ሁሉም ነገር የምታደርግልን። ከዛ ከጊዜ በኋላ በቃ ክፍያውንም አቆመች። የምታደርግልንም የምትረዳንም ነገር አቆመች፣ ሁሉንም ነገር። ከዛ በቃ ሁሉ ነገራችን እንዲመሰቃቀል አደረገችብን። ይኸው እዚህ ቤት እንኳን እንድንኖር አትፈልግም። እኛ በግድ ነው እየኖርን ያለነው። እንዴት እሷን ማናገርም ሆነ ምንም ማድረግ አንችልም። የምትንቀሳቀሰው ያንዳንዱ ነገር በጋርድ ነው። እኛ ንብረት ወይ የሆነ ነገር እንኳን የሚያስፈልገን ነገር አድርጊልን ስንላት ንብረት ጠይቃችኋት ነው እናንተ? እኛ ንብረት እንኳን አላለም። ቢያንስ የሚያስፈልገንን ነገር አድርጊልን። እንዴት አድርገን ነው ንብረት የምትጠይቃት? እንደዚህ የሆነችበት ለምንድን ነው እንደዚህ የሆነችው? ማለት ከዛ በፊት የነበረ ጸባይ እንዴት ነበር? እንዳልሽኝ ከዚህ በፊት ይሄ ነገር እየተፈጠረ ያለው ከሆነ ጊዜ በኋላ ነው እና ጓደኞቻችሁንም ስጠይቅ ከኤግዛም ከወሰዳችሁ በኋላ ያለውን ጊዜ በሙሉ ልክ እንዳልነበራችሁና ውጤታችሁም እያሽቆለቆለ እንደመጣ ኢቨን መምህራኖች እናንተ ላይ ቅሬታ እያቀረቡ እንደሆነ ሰማሁኝና ምንድነው የተፈጠረው? ማለት ለምንድን ነው ከዛ በፊት እንዴት ነበረ ስትኖሩ የነበረው? ከዛ በፊትማ እናት አባቶቻችን ሁሉ ስላሉ ምንም ይጎልብን ነገር የለም። ሁሉ ነገር ሙሉ ነው። ያስፈልገን ነገር ይደረግልናል። ግን በቃ እነሱ ከሞቱ በኋላ ያለን ንብረት በጠቅላላ ሰው ተቆጣጠረችው። እኛ ንብረት እንኳን አላለም፣ ግን ቢያንስ የሚያስፈልገንን ነገር የሰው እጅ አድርጊልን ነው እኛ የምንለው። እሷ አላቀብችም፣ እናንተ ምንም አይደላችሁም ብላ ታስፈራራናለች። በጋርድ ነው የምትንቀሳቀሰው። ቢያንስ እሺ ሌላው ይቀር። በጋርድ የምትንቀሳቀሰው ስለሱ መረጃ አለ? በቃ እሱ አንደኛ እኛ ምንም አይነት ነገር እንዳንጠይቃት ንብረቱን ጠቅልላ ለመውሰድ ነው። ምንም ነገር አይገባችሁም አላቃችሁም ብላ እንዳናናግራት ነው በእነሱ ታስፈራራናለች። ጋርድ የሚያደርገችው አንደኛ ለእኛም ነው። ቆይ ለምንድን ነው አላቃችሁም ያለቻችሁ? ማለት አልገባኝም። ማለት ከአንድ እናት እና ከአንድ አባት የተፈጠራችሁ ሰዎች ናችሁ እንደነገራችሁኝ። ለምን እንደዛ ልትል ቻለች?
እኛንም አልገባንም ማለት እሷ በእኛ መጠቀም ነው የምትፈልገው። እኛን የፈለገችውን እያደረገች መኖር ነው የምትፈልገው። እኔ እኮ ግርም የሚለኝ ለምን እንደዚህ እንደተለወጠች ነው እኔ ያልገባኝ። በፊት እኮ እማማ አባም እያለሁ በጣም ጥሩ ፍቅር ነበረን። አንድ ላይ ወጥተን ትምህርት ቤት የምታደርሰን ሁሉ ነገር የምታደርግልን እሷ ነበረች። ገላችን ሳይቀር የምታጥበን እህታችን ነች። ዛሬ ግን እንደዚህ ከፋችብን። ምን የመሰለ ቤት ውስጥ እሷ እየኖረች እኛ እዚህ ውስጥ እንኖራለን። ጭራሽ እዚህ ውስጥ እንኖርሽ ግን የምንበለው የምንቀምሰው ምን የሚላስ የሚቀመስ ቤታችን ውስጥ ወብቶ እንኳን እየራራችልን አይደለም። በጭራሽ እኛን እያዘበችን አይደለም። ውስጧ ምን እንዳለ ምን እንደሆነችን ያለቅም አይምሯ ተደፍሯል። ቆይ ምናልባት እንደዚህ አይነት መቀያየሮች እርግጠኛ ነኝ የሆነ ምክንያት ይኖራል ብዬ አስባለሁ። ይሄ ነገር ቆይ ከእናንተ ምንድን ነው የምትፈልገው? ይሄን ነገር ጠይቃችኋታል ወይም ደግሞ ይሄን አድርጉ ብላችኋለች? አሁን እሷ እኔ የእናንተ እህት አይደለሁም። እናንተ እህቶች አይደላችሁም። አላቃችሁም ግን ደግሞ እንድረዳችሁ የምትፈልጉትን ነገር እንዳደረግላችሁ ከፈለጋችሁ እኔ የምላችሁን ነገር ማድረግ አለባችሁ በሚል ነበር ወደኛ ህይወት ጫና ያደረገች የገባችሁ። ትምህርት እየተማርን ከዛ በኋላ ግዴታ ከቤቴ መውጣት አለባችሁ አለችን። ምን ከቤቴ መውጣት ከዚህ ቤት ወጣን ካደግንበት ቤት ወጣን ቤት ተከራይቼላችሁ መኖር አለባችሁ አለች። እንዲህ ለምን እኛ ግራ ተጋብተን ረጅም ሰዓት እሱን መቀበል አቅቶ ነበር። እንደዛ ከሚሆን በቃ ዶርም እንገባለን እዛው ግቢ ምናምን ነገር ብለን ስንል አይሆንም፣ እንደዛ አይሆንም። ቤት ተከራይታችሁ መራቅ አለባችሁ። እዚህ ከኔ ጋር አትኖሩም። ቤት ተከራይታችሁ የምትኖሩ ከሆነ ቤት ኪራይ የምከፍልላችሁ ያለው የምትበሉትን የምትጠጡትን ምን ያደርጋለሁ ብላ ነበር ወደዚህ ቤት የገባ ነው። ሳናምንበትም ቢሆን ረጅም ጊዜ በቃ ማመን ከብዶ ምናምን ተጣልተን ምናምን ከዛ አማራጭ ስለሌለን እዛ የምንኖረው ህይወት ስላልሆነ በየቀኑ የምታደርጋቸው ነገሮች ከሰው ጋር ትመጣለች፣ እንደፈለገች ትዝናናለች። እኛ እንደ ሰራተኛ ነው የምታይን እዛ ቤት ውስጥ። በቃ ቤተሰቦቻችሁ ካረፉ በኋላ ማለት ነው። ቤተሰቦቻችን ከሞቱ በኋላ ነው እንጂ አባዬማ እያለ ቢሆን ይሄ ነገር አይፈጠርም ነበር። እሱ በቁሙማ ሆኖ እንደዛ አይሆንም። አይዞሽ እኮ አሁን ይሄንን ነገር እኮ መፍታት ይቻላል ግን ራሳችሁን ካጠፋችሁ እኮ ለእሷ እንዲመቻት አደረጋችሁ ማለት ነው። እዛ የምትፈልገውን ነገር እያደረጉ ከመኖር ይሻለኛል። በቃ ይሻለኛል ይሻለው ማለት አሁን እኮ አንቺ የቀረብሽ እዛ ቤት ውስጥ መኖር ነው እንጂ ህይወት አለሽ። እዛ ቤት ውስጥ እዚህ እንድንኖር ፈቀደችልን። ግን አሁን የሚያስፈልገንን ገንዘብ እየሰጠችን አይደለም። ትምህርት ቤት ክፍያ እየከፈልን አይደለም። ትምህርት ቤት ወጪ አለ፣ ልብስ አለ፣ ጫማ አለ። እሺ ልብሱና ጫማው ይቅርብን፣ ያለን ይበቃናል። እግዚአብሔር ይመስገን። እናትና አባቶቻችን የገዙልን ልብስ ቁም ሳጥን ተርፎ እየፈሰሰ ነው፣ ይበቃናል። ግን ምን በለው ጌት እናምጣ? እሺ ተማሪዎች ነን፣ ምን እናምጣ? ከዚህ በፊት ምንም የምናውቀው ነገር የለም። ስራ ሰርተን አናውቅም። ይገባኛል። ይኸውልሽ አሁን ምን አለ መሰለሽ ህይወትሽ ሁልጊዜም ቢሆን ችግር ያጋጥምሻል። የሆነ ሰው ከጎንሽ እያለ ገጥሞሽ የማያውቁ ችግሮች ሊገጥሙሽ ይችላሉ። ግን እነሱን መወጣት የምትችይው በሰከነ አእምሮ አስበሽ ሲሆን ነው። ሁለታችሁም እሷን ካልተገላገልናት ወይኔ ከዚህ ዓለም ካልጠፋሁ ካልሞትኩኝ ከዚህ ሞት አይመስለኝ። ሞተሽ እኔ እኮ አሁን ያልገባኝ ነገር ሞተሽ የምትፈቱ ለውጥ አለ ወይ ማለት እሷ የምትለውን እያደረጉ ከምኖር ይሻለኛል። በቃ እኔ ይሻለኛል፣ ሞት ይሻለኛል። ነገር እንደማይመጣ በምን እርግጠኛ ሆነ? በምን ይመጣል? ቀድማ ሰው ብትገለን እዛውን እኮ በጣም ጨክናብናለች። ህይወት እህታችሁ ብቻ ነች እንኳን አትመስልም። አይደለም ህይወት እህታችሁ ብቻ ናት። ህይወት ነገ እኮ ታገቢያለሽ፣ የራስሽ ልጆች ይኖሩሻል፣ ደስ የሚል ህይወት ይኖሩሻል። አይታወቅም እኮ በዚህ መሀል ፈተና የሚያመጣው ነገር እኮ አይታወቅም። ስለዚህ እኔ የምመክራችሁ ነገር ሁለታችሁንም እንደዚህ አይነት ሀሳብ ከአእምሯችሁ ውስጥ አውጡ። ሲጀመር እሷ ራሷን ልታጠፋ ስትል አንቺ ያከላከልሻት ነበረ፣ ምናልባት ቦታው ላይ ሲፈጠር ከነበረው አንጻርና ሁለታችሁም ተስፋ ቆርጣችኋል። ግን እንዴት ነው አንቺ እሷ እንዳትሞት ስትገፋፊያት ነበረ፣ ተይ ምናምን እያልሽ ነው እኛ የደረስነውና አንቺ ቢያንስ ተስፋለሽ ነው። እስኪ ይሄን ነገር ብትመልሽልኝ ደስ ይለኛል። ተስፋ ኖሮኝ አይደለም ግን በቃ እሷ ከምትሞት እኔ ብሞት ይሻላል ብዬ ነው። ተስፋ ኖሮኝ አይደለም ግን አይኔ እያየ እንዴት እሷ ትሞት? ከሁለታችሁ ማን ነው ታላቅ? አንቺ እኮ ታላቅ ከሆንሽ ቢያንስ ለታናሽ እኮ ማሰብ አለብሽ። ከአንቺ የሆነ ነገር መውሰድ ይኖርባታል።
ቢያንስ አንድ ስቴፕ አንቺ ቀደም ብለሽ ማሰብ አለብሽ። ሁልጊዜም ቢሆን አእምሯችን ላይ የሚመጡት የአንድ ደቂቃ የሁለት ደቂቃ መሆን የለበትም የምናስበው የረጅም ጊዜ ነው ማሰብ ያለብን እና ነገ እናንተ ተመርቃችሁ ወጣችሁ እኮ ከእህታችሁ አሁን እንደዚህም እንትን የምትልባችሁን በላይ መሆን ትችላላችሁ። እርግጠኛ ነኝ እናንተ ሁለታችሁ ሁሉንም ነገር እየተነጋገራችሁ ለእናንተ አሁን መፍትሄ አይጠፋም፣ ለሴት ብልሃት አይጠፋትም ብዬ አስባለሁና በቃ እሺ አሁን አትዘኑ። እኛ አሁን የህግ አካል ነን፣ መርማሪዎች ነን። ምንድነው አሁን እኛ እንድናደርግላችሁ የምንፈልገው ነገር አለ፣ ግን ምንድነው እንድናደርግላችሁ? ምን ታደርጉልናላችሁ እናንተ? እሷ እኮ በጋርድ ነው የምትንቀሳቀሰው፣ ቤቱ በጥበቃ የተሞላ ነው። ከህግ በላይ ነው እንደ አንቺ ታስቢ። እኔ ምን አውቃለሁ፣ ከጀርባዋ ሌላ አካል ራሱ ያለ ይመስለኛል። እኔ እሷ ናት ብዬ ለማመን ራሱ እስከምቸገር ድረስ ነው እህቴ የተቀየረችብን። በፍጹም ማላውቃት ሰው ነው የሆነችው። በፍጹም እንደዛ አልነበረችም። ምንድነው አሁን በጣም ብዙ ንብረት አለ እየነገራችሁ፣ ምንድነው በእናንተ ቤተሰብ ውስጥ እሷ የምታስተዳድራቸውን እያንዳንዳቸውን ነገር ንገረኝ። መጀመሪያ እናትና አባቶቻችን ከሞቱ በኋላ በቃ እሷ ነች ታላቅ ልጅ። ድርጅት ደግሞ ነበረን። እኛ ገና ተማሪዎች ነን፣ ኮሌጅ ተምረን አልጨረስንም። ገና 1 ዓመት ይቀረናል ለመመረቅ። ስለዚህ በቃ እሷ ነች ሁሉ ነገር የምታስተዳድረው። ቤት ውስጥ ሰራተኛ ነበረ፣ ግን ሁሉም ነገር የምትቆጣጠረው እሷ ነች። እኛ መቼ ነጋ ተነሳን፣ ትምህርት ቤት መጣን፣ ጥናት የሚለውን ነገር ሌላ ነገር አናውቅም። በቃ ሁሉም ነገር እሷ ነች የምታውቀው። ታላቅም ነች፣ ከኛ ቀድማ ሁሉ ነገር ታውቃለች። ስለዚህ በቃ ገንዘብ ሁሉ ነገር የሚከፈለውንም ነገር ወጪ ሁሉ ነገር አውጥታ ለኛ የምትሸፍንልን እሷ ነበረች። ከዛ ግን ድንገት ተቀየረችብን። በቃ አይሆንም፣ እዚህ መኖር አትችሉም፣ ውጡ፣ ቤት እከራይላችኋለሁ። ከዛ ባለፈ ደግሞ በቃ እኔ የምፈልገው ነገር ማድረግ አለባችሁ። ማይሆን ቦታ ክለብ ይዛን ትወጣለች ምናምን። እንደ ታላሿን ክለብ ትወስዳለች፣ ጭፈራ ቤት በሌሊት እኛ ሄድ ሳንፈልግ ሄደን ማናውቀው አይተንም ማናውቀው ቦታ ነው የምትወስደን። ጠጡ ትለናለች፣ መጠጥ ሻት እያደረግን እንድንጠጣ ታደርጋለች። አታልቅሽ፣ መጀመሪያ አታልቅሽ። በቃ ማልቀሱ ይብቃ። ማልቀስሽ ነው የምታስቆሙበት አንዱ መንገድ ጠንከር በማለት ነው። እናንተ እንደዚህ እስከሆናችሁ ምንም ነገር ግን እናንተም እንትን አላችሁ ማለት እናንተም ጠንከር አላላችሁ። በእውነት ለመናገር ሁለቱናችሁንም ነገር መስጠት ትችላላችሁ። ራሳችሁ የደረሰብን ነገር አንተ አልተረዳህንም፣ አልገባህም። ስለዚህ ምንም ልትል ትችላለህ። እንዲገባኝ እየሞከርኩኝ እኮ ነው። እሷ ታላቅ እህታችን ነች። አንተ እኮ እንደ ታላቅ እህት ካልሆነች እኮ ህግ አለ እዚህ ጋር አይደለ? ህግ አለ አይደለ? ህግ ያለበት አይደለ? አቅም የለንም እኛ በእሷ ቁጥጥር ስር ነን። እሷ የምትለውን ነገር ነው ማድረግ ያለብን። በቃ ከእሷ ትእዛዝ መውጣት አይፈቀድልንም። እንዴት እናደርጋለን? አሁን እኮ ጭራሽ የትም መሄድ አትችሉም፣ ፖሊስ እናመለክታለን። በቃ ከኛ ራቂ፣ እህታችን አይደለሽም። እኛ እኮ እህታችን አቱን ንብረቱንም ትተው ግን መኖር ነው የምንፈልገው በሰላም። ምንም ነገር አስገድዳን ማድረግ እንደማንፈልግ ነው የነገርናት። በቃ ሰርተንም ቢሆን ትምህርታችንን ትተን ቢሆን ስራ ጀምረን እንኖራለን ብለን ተስማምተን ነበር እኔና ህይወት። ግን አይሆንም አለች። አይሆንም፣ በፍጹም አይሆንም፣ እንደዛ አይሆንም ትላለች። በጣም ነው የምትቀየረው። ምናልባት ግን እናንተ ጋር ችግር ሊኖር አይችልም? ምን ችግር ይኖራል? እኛ ጋር እሷ ያለችን ነገር እንደ ልጅ ነው እያደረግን ይኖረው። ይህን ያለ ጊዜ አብራችሁ ስትኖሩ ታይቶ ማየታችሁት ምናምን የማታውቁት አይነት ጸባይ ድንገት ሲቀየር ምናልባት ራሳችሁን ጠይቃችሁ ታውቃላችሁ? እሷንም ብዙ ጊዜ ልጠይቃት ሞክሬያለሁ። በጣም ብዙ ጊዜ ለአውራት ሞክሬያለሁ ገና ከቤት ሳንወጣ። ግን በቃ ትጮህብኛለች፣ ትራስ አንስታ ትወረውርብኛለች። ያገኘችውን ነገር ነው ሌላ የምታደርገው። በቃ ገደብሽን አትለፊ፣ ከዚህ በላይ ምንም አይነት ጥያቄ መጠየቅ አይፈቀድልሽም ትለኛለች። ከዛ በቃ እኔ ግራ ይገባኛል። በጣም ስለምትቀየር በቃ ትጎዳኛለች ብዬ አሰብኩኝ። ከዛ በቃ እኔ የምላችሁን ነገር ነው ማድረግ ያለባችሁ ብላ ማስጠንቀቂያ ነው የምትሰጠው። በቃ ከሌን እንደዚህ ሄደሽ አትመለሽም ይሆናል ትምህርት ቤት። በቃ ብዙ ነገር ዛቻውን ለመዛት ጀመረች፣ በእኛ ላይ ዛቻውን ለመዛት ጀመረች። በዛ ላይ ሰው እንዲከታተለን ራሱ አድርጋለች። አሁን በወጣን በገባን ቁጥር ሰው ያይናል። ስለዚህ ማንም ሳያይን እዚህ ፍቅም ማለት መሞት ነው የምፈልገው። ቆይ አሁን እባክሽን በቃ አትልቅሽ፣ ማልቀስ አይጠቅምም። እባክሽን ታይም ባምጥዋለሁ። ይኸውልሽ ምናልባት እዚህ ጋር ችግሩ ምን እንደሆነ ግልጽ ይመስለኛል። እንደዚህ አይነት ጥላቻዎች የሚመጡበት አንዱ ምክንያት
ሰው ያለምንም ምክንያት ሊቀየር አይችልም። እሷንም ለመረዳት ብንሞክር ጥሩ ነው ብዬ አስባለሁ። ሚዛናዊ ብንሆን ጥሩ ነው። ያላችሁኝ ነገር እውነት ከሆነ ከናንተ ጎን ለመቆም ጥረት አደርጋለሁ። ከዛ ውጪ ግን እናንተ ጠንከር ብላችሁ ነጋችሁን ጥሩ ማድረግ አለባችሁ። መማር የሞራል ጥንካሬ ካልሰጣችሁ፣ መማር አእምሯችሁን ካላበሰለላችሁ፣ በህይወት መኖር ከምንም ነገር በላይ ትልቅ እንደሆነ ካላስረዳችሁ የእናንተ መማር ምኑ ላይ ነው ጥቅሙ? እናንተ እኮ ተምራችሁ ነገ ሰዎችን ታገለግላላችሁ ተብላችሁ ትጠበቃላችሁ። እንደዚህ ራስን ማጥፋት የመጨረሻ መፍትሄ የምታደርጉ ከሆነ በጣም ደግሞ በሃይማኖታችንም አይመከርም። ማለት በየትኛውም ሃይማኖት ራስህን አጥፋ የሚል ሃይማኖት የለም እና ራሳችሁን ሰብሰብ ብታደርጉና እኛ ይከታተሉናል ያላችሁትንም እኛም ደግሞ እነሱን ተከታትለን ለእናንተ መፍትሄ መስጠት እፈልጋለሁ። ግን ቆይ ሆቴል ይዛን ማለት ባህር ምናምን ይዛን ትሄዳላችሁ ብላችኋልና ይሄ ነገር እንዴት ነው? ማለት እንዴት ነው አስገድዳ ይዛችሁ እሷ ይዛችሁ የምትሄደው? እንዴት እንደዛ ሊፈጠር? ከዛ በኋላስ ምን እንደሚፈጠረው? አሁን እኮ ምንም ነገር እሷ እኛ ፈልገን አይደለም የምናደርገው፣ እሷ አስገድዳን ነው። በቃ እሷ ያለችው ነው እንጂ እኛ ያልነው አይደለም የሚሆነው። ምንድን ነው የምታደርጉት ከሄዳችሁ በኋላ? ምንድን ነው የምነግርህ ለአንተ? እስኪ ምን ብዬ ነው የምነግርህ? ግድ የለሽም ንገረኝ። መፍትሄ ለመስጠት ነው። ምን አይነት መፍትሄ ነው የምትሰጠን? ምን አይነት መፍትሄ ትሰጠናለህ? ነው ወክን ከዚህ በላይ ሁሉ ባትጠይቀን በቃ ደስ ይለናል። በቃ መጠየቅማ ግዴታዬ ነው። ምክንያቱም እንደዚህ የሆናችሁ እያየሁ ዝም የሚል ሞራል የለኝም። እኛ ለበርካታ ማህበረሰብ ችግሮችን ለመፍታት ጥረት የምናደርግ ሰዎች ነንና እባክሽን ግድ የለሽም። አሁን አንተ ከዚህ ካለንበት ነገር አታውጣንም እኮ አይደል? እንዴት አወቅሽ አንቺ? እሱን እንዴት አወቅሽ? ያማከሩት ነገር እሷን አችላትማ። በቃ አሁን ያለችበት ነገር ማንም አይችላትም እኮ። የኛን አቅም መቼ አየሽ? አሁን እኮ ካየሽው አንጻር ነው አሁን እሷን አትችላትም ምናምን የሚባለው። እና ግልጽ አድርገሽ ንገሪኝ። ማለት ሆቴል ከሄዳችሁ በኋላ ምንድነው እንድታደርጉ የምታስገድዳችሁ? ሌላስ እናንተ ላይ አካላዊ ጥቃት አድርሰውባችሁ ታውቃላችሁ? በለው ከዛ ምን የተናነሰ ነገር አለው? በብዙ ይሻላል። ማለት የማይሻለው ምንድነው? የሚሻለው እሱ ከሆነ ወክን አታስጨንቀን። በቃ እባክሽ ንገሪኝ። እኔ እኮ ያስጨነቅኳችሁ አይደለም። የሆናችሁትን ነገር ካልነገራችሁን ለማገዝ ስለሚከብደኝ ነው። የምትሉኝን ነገር እኮ ገና ማረጋገጥ ባለብኝ ልክ እኮ አረጋግጣለሁ። ቆይ እናንተ ትምህርታችሁን መማር አትፈልጉም? መመረቅ አትፈልጉም? ስራ ማግኘት አትፈልጉም? ያማሱን እንፈልገዋለን እኮ። እንደዛ ከሆነ ሁሉንም ነገር አስረዱኝ። ቆይ ምን አድርጉ ነው ማለት? እሺ ከትምህርት ቤት ወስዳ ባር እንድትሄዱ የምታደርግበት ምክንያት ምንድን ነው? አንተ ትረዳናለህ፣ መፍትሄ ትሰጠናለህ። ከሆነ ነገሮች በቃል ላረጋግጥልሽ እችላለሁ። ለሁለታችሁ መፍትሄ ለመስጠት እንዳላችሁኝ እናንተ ይሄን ያህል በደር ከደረሰባችሁ እኔ ህግ አለ። እናንተ ከምትሏቸው ቦዲጋርድ በላይ ሲጀምር ቦዲጋርድ የሚይዝ ሰው አደገኛ ወንጀል የሚሰሩ ሰዎች ስለሆኑ እኔ ይገባኛል ለምን ይሄንን አይነት እንትንም እንደምታደርግና እናንተ የሚከታተሏቸውን ሰዎች ከጀርባቸው እኛ እንከታተላቸዋለን። ስለዚህ አሁን እኛ ራሱ አሁን እዚህ እያወራን ባለንበት ሰዓት እኛም ጠባቂዎች አሉ። ስለዚህ ምንም አታስቡ። ከዚህ በኋላ እናንተ ላይ ምንም አይደርስባችሁም። ቆይ ግን እዚህ ትመጣለች። እንዴት ግን ገባችሁ? ቆይ ጥበቃ እኮ ነበረ በግቢው ዝራ ሰው አስቀምጣብናለች እኮ። እንዴት ነው የገባችሁት? ጓደኞቻችሁ በነገሩኝ መሰረት ያው ጥንቃቄ ማድረግ እንዳለብን ስለነገሩን በገባንበት መንገድ እኛ ሲስተም ማለት እዚህ ውስጥ ለመግባት ይሄን ካደረግን ለእናንተንም ችግር ለመፍታት ምንም እናደርጋለን። አይመስለኝም። ነገሩን ካላችሁ ለነገራችኋለሁ እንጂ አይመስለኝም። አሁን እሷ ጆርጂም ሆኗል። ምን ከማጋ ግንኙነት እንዳላት ራሱ ሳውቅ በጣም ነው የምደነግጠው። በቃ የምታመጣቸው ሰዎች የምታውቃቸው ሰዎች ራሱ በቃ በጣም ከባባድ ሰዎች ናቸው። እሺ በቃ ተረጋግሽ። ይኸውልሽ እኛ ምን እናድርግ አሁን? ማለት ምን እንድናደርግላችሁ ትፈልጋላችሁ? እኛ ግልጽ አድርጋችሁ ንገሩን፣ እኔ አድርጌ አሳያችኋለሁ። እኛ ከዚህ መውጣት ነው የምንፈልገው። ብትችል
የቤተሰቦቻችን ወላጆች ድርሻ ትስጠን። የእናቴንም የአባቴንም ድርሻ የእሷንም የኔንም ትስጠን። ድርሻ ጠይቀሽ ታውቂያለሽ? አልጠየቅናትም። ነገር ግን ህይወት የሚኖረን ከሆነ ከዚህ በኋላ ትስጠን። እኛ አሁን የምንፈልገው እስካሁን የጠየቅናት ነፃነታችንን ነበር። እህትሽን አትፈልጊያትም? የምትፈልጊው ገንዘብ ብቻ ነው ማለት አይደለም። እሷ ምን ሆና እንደዚህ ተቀየረች? ለምን ተቀየረች ብለሽ ነው እንጂ መጠየቅ ያለብሽ። መቼም አንዳንድ ሰው እኮ መልካም ጸባይ ላይኖረው ይችላል በሁኔታዎች። እሷም የሆነ ነገር እኔ ላይ ተቀይረ ምን ገጥሟት ነው በእህቷ ላይ እንደዚህ አይነት ወንጀል የምትሰራው? ቀያየረ ምን ሲገጥመው ነው? አንቺ ህይወትን እኮ መገመት አትችይም። እሷስ የሆነ ችግር ገጥሟት ቢሆን ለምንድን ነው ከገንዘብ ነገር? ምን ችግር ገጥሟት ነው በእህቷ ላይ እንደዚህ አይነት ክፋት የምታደርገው? በእኛ በእህቶቿ ላይ እናትና አባቶቻችን ሞተዋል። በዚህ ሰዓት ለሶስታችንም ያለ ነው እኛ እርስ በርስ ብቻ ነው ያለ ነው። ሌላ ሰው ማን አለ? ማን አለን? እኛን አውጥታ እዚህ ጣለችን። ማን አለን? የምንበላው የሚላስ የሚቀመስ ቤት ውስጥ አንተን እስከምንራብ ድረስ አለው ካላለችን እሷ ምን እህታችን ነች? ግን በቤተሰቦቻችሁ ዙሪያ ማለት የሚያስፈራራችሁ ምናልባት እናንተን እየጠበቀቻችሁ ቢሆንስ? እዚህ ቤት ከምንድን ነው የምትጠብቀን? ለምን አትነግረንም? እና እውነቱን ነግራን አብረን ለምን አናግዛትም? ለምን አንረዳትም? ሁሉን ነገር ለምን አናውቅም? ለምን መጀመሪያ ከቤት ውጡና ቤት ተከራይተን እንድንኖር አደረገች? ለምን የሚለውን ጥያቄ እንግዲህ እኛ ለመፍታት እንሞክራለን። ቦዲጋርድ ያደረገችበት ምክንያት ምን እንደሆነ መገመት ትችላለች? ከእናንተ ውጭ ከሌላም ሰው ጋር ትጣላለች ነው? ምንድን ነው? ከሌላ ሰው ጋር ትጣላ ትችላለች፣ ግን እኛውን በዋነኛነት ስለኛ ስነግር ለእኛ ይመስለናል። ምክንያቱም ምንም ነገር እንዳንጠይቃት እኛ ከሆኑ ለእናንተ ብቻ ቦዲጋርድ ታላቅታችሁ ነች ማለት እናንተን ለማውራት ታላቅነቱ ብቻ በእነሱ ነው በቃ የምታስፈራራን። አንድ ነገር እንዳትሉኝ እንደዚህ ያደርጓቸው ቦዲጋርድ የቀጠረችው ነው የምትይኝ? የሚመስል ነው። እኛ ስለ ሰው ላይ ምንም ነገር ማወቅ አልቻልንም። እንዴት እናውቃለን? እሷ ጋር እንደርስ እሷ የምትሉበት አንዱ። ቤተሰቦቻችሁ በምን ምክንያት ነው የሞቱት? እነሱም ታመው ነው የሞቱት። ሁለቱም እናታሽም አባትሽም? አዎ ታመው ነው የሞቱት። እና እሺ ምናልባት እስኪ ከቤተሰቦቻችሁ አንጻር ከእናንተ አንጻር እንደው በታሪክም በተለያየ መንገድ ከሰማችሁ የእናንተን ቤተሰብ ሊጎዳ የሚችል አካል ይኖራል? ማንም የለም። ማንም የለም። እኔ እስከማውቀው ድረስ ምንም የነገሩን ታሪክ የለም። ማየም አባዬም ስለምንም ነገር አውርተው አያውቁም። እነሱ የሚጨነቁ ስለኛ ደስታ፣ ስለኛ መብላት፣ መጠጣት፣ ማጌጥ፣ መልበስ፣ መማር ነው። ከዛ ውጭ ምንም ነገር አሳስቧቸው አያውቅም። ድንገት ሞቱ እንጂ። እስኪ እንደው በመጨረሻም ልጠይቃችሁና ከዩኒቨርሲቲ ምናልባት የፍቅር ጓደኛ ወይ ምናምን ይኖራችኋል እናንተ? እንደው እናንተ ላይ ጉዳት ሊያደርስ የሚችል ስለእናንተ ለእህታችሁ መረጃ ሊሰጥ የሚችል እናንተን ለመጉዳት የሚያስብ ሰው ሊኖር ይችላል? እኔ ያለ ብዬ አላስብም። ምንም ጠላት የለኝም እኔ እስከማውቀው ድረስ በእኔ በኩል በፍጹም። ምን አድርገናቸው? እኛ እኮ ማንም ሰው ላይ አንደርስም። ጨዋ አድርገውን ያሳደጉን ቤተሰቦቻችን። እንሄዳለን፣ እንማራለን፣ ክላስ ሲያልቅ ወደ ቤት እንሄዳለን። ከዛ የዘለለ ህይወት የለንም። የትም ሄደን አናውቅም፣ ሌላ የተለየ ቦታ ከወላጆቻችን ጋር ካልሆነ በስተቀር። ስለዚህ ምንም ከማንም ጋር ምንም የተለየ ግንኙነት ከሌለን ማን ጠላታችን ሊሆን የሚችለው? በምን ምክንያት ሰው ይጣል? ሰው ከመሬት ተነስቶ ሰውን ይጣላል እንዴ? ቤተሰቦቻችሁ ምንድን ነው ማለት የተለየ ህመም ታመው ነው የሞቱት? ማለት ግልጽ አድርግልኝ። ያን ያህል ከባድ በሽታ አልነበረ። ከእድሜ ጋር በተገናኘ የመጣ በሽታ ነው ወይስ? አባዬ በሳምባ በሽታ ነው የሞተው። እማዬ ደግሞ ድንገት ጉበትሽ ምናምን ተብለ። ከዛ በቃ እሷን ለማዳን እየተሯሯጥን ነበር፣ ግን በቃ አናስበው ህይወት አለፈ። ከነገርሽኝ የገንዘብ ካፒታል አንጻር እነዚህ ነገሮችን በገንዘብ ሳይሆን በገንዘብ እጥረት አይደለም የሞቱት እንጂ በገንዘብ ቢሆን ምናምን ሕክምና ቦታ ዘግይታ በመሄዷ ነው። ከዚህ በኋላ ምንም ማድረግ አንችልም፣ የተወሰነ ጊዜ ነው ያላት አሉ። በቃ ምንድነው አሁን እናንተ ያላችሁ ንብረት የቤተሰቦቻችሁ? የብዙ ነገር እኮ አለን። ፎቅ አለን፣ አከፋፋይ ሱቅ አለን፣ መኖሪያ ቤት አለን፣ መኪና አለን። ይሄ ሁሉ ግን እኛ ጋር አንድም ነገር የለም። ሁሉም ነገር በሷ ነው ያለው። ለምንድን ነው በሷ የሆነው? እኛ ምን አቅም አለን? እንደፈለገችኝ እንደዚህ የተጫወተችብን እኛ እንዴት ሆኖ ነው በእኛ ጋር የሚሆነው? ከሰው እናትና አባቶቻችን ሲሞቱ ሁሉንም በቃ ሰው መቆጣጠር ጀመረች። ማለት ውክልና እናንተን ፈርማችሁ ነው ወይስ እንዴት?
እኛ መች ደረስን? ምንም ነገር አልፈረምንም። መች ደረስን? እኛ አጠገቧ እኮ መድረስ አልቻልንም። ልጅቷ እኮ ተቀይራለች። እኛ እህታችን አይደለችም እኮ። መች በቅጡ እንኳን ታናግረናለች? አታናግረንም እኮ። እንዴት እንደምታደርገን። ሌላ በመጨረሻም ልትሉኝ የምትፈልጉት ነገር ካለ ምናልባት እኛ እሷን የት እንደምናገኛት የምትጠቁሙኝ ነገር ካለ? እሷ አሁን ነገም ቢሆን እኛ ዛሬ ሞተን ቢሆን ይሻል ነበር እንጂ ካልሞትን በህይወት ካለን እዚህ መምጣቷ አይቀርም። በቃ ትመጣለች። ክለብ እንሂድ ብላ ይዛን ለመሄድ መምጣቷ አይቀርም። ክለብ ከሄዳችሁ በኋላ ስለዚህ ማለት ክለብ ከሄዳችሁ በኋላ የሚሆነውን ነገር መናገር ከፈራችሁ በጣም አጸያፊ ነገር ነው ሊሆን የሚችለው። ከዚህ በላይ ልጫናችሁ በጣም አጸያፊ ነገር ነው። በጣም አጸያፊ ነገር። የገዛ እህቴ እኔ ላይ እንደዛ ማድረጓን በፍጹም ነው ማመን አልችልም። አልፈልግም በጭራሽ በጭራሽ። አይዞን። እንግዲህ ውድ ተመልካቾቻችን ያው የሰማችሁት ነገር ትንሽ እኔም የሰማሁት ነገር ትንሽ ልብ የሚነካ ነገር ነው። እነዚህ እህቶቼን እንግዲህ ለማገዝ ጥረት አድርጋለሁ። የነገሩኝ ነገር አለ። ምናልባት ይሄ ነገር ከእህታቸው ጋር እንደሚገናኝ ነው የነገሩኝ። እንግዲህ ከእህታቸው ጋር ይምጣ ሌላ ሰው በመካከል ይኖር እንጂ ረጅም ነው የሚል ነገር ሰምቻለሁና ምንድነው እየተፈጠረ ያለው? ሰው በዚህ ዘመን ተጨቃቅኗል። በነገራችን ላይ ወዳጆቼ እንግዲህ እስኪ እህትየዋን ደግሞ እዚህ እንደምትመጣ ተናግሯል። ስትመጣ እንግዲህ ጠብቀን እሷን ለማናገር ደግሞ እንሞክራለን። ውድ ተመልካቾች የዘመኑ መቀየር እንደዚህ መሆን በጣም ያሳዝናል። ሰውን ይሄ ነው ማለት ይከብዳል። እንግዲህ እኛ እዚህ ስንመጣ ጥቆማ ደርሶን ነው የመጣ ነው። ያው ከነሱ ጓደኞች መካከል እንግዲህ ጥቆማ በሰጠን መሰረት ስንመጣ እንግዲህ ራሳቸውን ሊያጠፉ ነበረ። ራሳቸውን ከማጥፋት ነው እንግዲህ አድነን ሁሉንም ነገር እንዲነግሩን ያደረግነው። ከዚህ በኋላ ሊኖረን የሚችል እንግዲህ ቆይታ ይሄ እነሱ የሰጡን አካል አለ። ለምሳሌ ስለ እህታቸው የነገሩን ነገር በደንብ ለመከታተል ጥረት እናደርጋለን። ከዛ ጀምሮ የእነሱን ኬዝ ይዘነዋል። እነሱም ደግሞ መገኘት ያለባቸው ቦታ ላይ እንዲገኙና ትምህርታቸውን ምንም እንዲከታተሉ ማድረግ እንችላለን እና አዲስ ነገር ሲኖር ወደ እናንተ እንመጣለን። እስከዛው ግን አብራችሁን ቆዩ።